በዚሁ አጋጣሚ መቼ ሶሻል ሚዲያ ላይ ልጥፋ፣ መቼ ዩቱብ ላቁም አላቁም፣ መቼ ቲክታክ ላቁም አላቁም፣ ኤቭሪው ምን ልበላችሁ፣ መቼ ሶሻል ሚዲያ መስራት እንደምናቆም አናቅምና በዚሁ አጋጣሚ ከዚህ በፊት የሚያስቀየምኳችሁት ከዚህን ድረስ እስካሁን እስካለንባት ታይም በኤፍቢም በሉ በቲክታክም በሉ በየትኛውም ቦታ በአካልም በሉ ያስቀየምኳችሁ ሰዎች ካላችሁ እጅግ በጣም ይቅርታ። ምክንያቱም ቤተሰብ ዛሬ እንሙት ነገ አናውቀውም። ትናንት በቲክታክ ላይ ሸር እየተደረገ ያለውን የ23 ዓመቷ ወጣት ላይቭ ላይ ባለችበት ታይም ላይ ነው ተኩስ ተተኩሶ የሞተችው ምናምን እያሉ ነው ሸር እያደረጉት ያሉትና እንዴት ነው ብዙ ጊዜ የሆነ የራሳችሁ ጓደኛ የሆነ ቤተሰብ የሆነ የሰፈር ሰው የሆነ በብዙ ቦታ ላይ አብራችሁ ጧት ቆይታችሁ ማታ ላይ ሞቷል ተብሎ ተነግሯችሁ አያውቅም? አልደነገጣችሁም? በዛ ታይም አንዳንዴ ሞት እንዳለ መርሳት የለብንም። እኔ አንድ ነገር ልንገራችሁ በህይወቴ ማለት ነፍስ ካወቅኩ በኋላ ልበላችሁና የቅርብ ሰውዬን ወይ ደግሞ ጓደኛዬን በሏት እሷን ያጣው ሊቢያ ሆና ነውና ስለ እሷ ታሪክ ልንገራችሁ። ብዙ ነገሮች አውርተን ነበር። ራሴን ለመቆጣጠር እየሞከርኩ ነው የማወራችሁ። አብረን ተምረናል። የክላሴ ልጅ ነበረች። ከዛ ስራ አብረን ሰርተናል ምናምን። ከዛ እኔ ስደት ከመጣሁ እሷም ደግሞ ስደት ሄዳ በሆነ አጋጣሚ ኤፍቢ ላይ እያወራን ነበር ምናምን እዛ ስላለው ነገር ምናምን ነገር እያወራን ነበርና ከዛ ቁጥር ተቀያየርንና ማለት ያው ከሀገር ስትወጡ ቁጥር ሌላ ቁጥር አይደለም የምትይዙት። በዛ ታይም እያወራን ነበር አንዳንድ ነገሮች ስላሉ ነገሮች። ከዛ ምናምን በቃ ችግር የለውም ፊክስ እናደርገዋለን ያለውን ነገር ምናምን እየተባባልን ነበርና ከኤፍቢ ጠፋች ምናምን። ሁሌ በቃ ይዞሽ እህቴ በርቺ፣ ራሽን ጠብቂ፣ ስራ ይበዛብኝ ነበር። ከዛ በፊት ስለኔ ታሪክ አውርቻችኋለሁ ስሰራበት ስለነበረውና በቃ ይዞነቴ ዋጠጭ እንደዚህ ወይ ከራስ በላይ ንፋስ ነው ምናምን ትለኝ ነበረ። ከዛ ሁሌ በየቀኑ ደህና አደርሽ ደህና ዋልሽ የሚላችሁ ሰው የነበረ ሰው ሲጠፋ እና ገብቼ ኤፍቢ ላይ ሳያት የለችም። እዛው ይጽፍላችኋል በስንት ቀን መቼ በየትኛው ወር እንደወጣችን ነው። እንዴ ጠፋች እኮ አልኩት። የሆነ ቤስት ጓደኛ ደግሞ አለና እሱም ያቀናል ሁለታችን። ከዛ አንተ እሷ ልጅ እኮ ጠፋች ለምንድን ነው ስሟን እዚህ ጋር መናገር ማልፈልገው ታውቃላችሁ ለምን እንደሆነ የሚያውቁት ያው ብዙ ሰዎች ስለሚያውቁ እዚህ ጋር የምትሰሙኝም አላችሁና እኔ እንጃ እኔ ጋርም ጠፍታለች ምናምን ነገር ብሎኝ ወይኔ ጨነቀኝ ምናምን ነገር ብዬ እዛ ጋር ደወልኩላት ምናምን የለችም። ከዛ የሆነ ጊዜ ልክ ልጁ ከእሱ ጋር የተዋወቀችው እሷ ለእኔን አስተዋውቋለችና ሪኩዌስት ልኮልኝ ቆይቷል ምናምን ኤፍቢ። ከዛ የሆነ ሪኩዌስቱን ተቀበልኩና በቃ ሲጨንቀኝ ማለት ነው ልክ ስቶሪ ሳይ የያዘን ስቶሪ ነው ልክ የእሷ መርዶ ነው ተጽፎ ፖስት የተደረገውና ሰማይ ልኑር ምድር አይታወቀኝም። በቃ ፌንት ነበር የነቀልኩት። ማርያምን ነው የምላችሁ ከልቤ ነበር ያዘንኩት ያኔና ያወራናቸው ነገሮች ሳልኩኝ በቃ ብዙ ነገሮች ማለት እኛ ነገ እናስባለን። ነገ ከነገ በኋላ ያለ ነው እንዴት ነው ምናምን የሚለውን ወደ ነገ ነው ምናምን እናስበው፣ ግን ዛሬ የት ነን ምንድን ነው የሚለውን ነገር በጭራሽ ነው ማናስበው። እግዚአብሔርን ነው የምላችሁና አይፍል ስቶሪ ብቻ በጣም አዝናለሁ። የኔ እናት ነፍስሽን ይማርና እና ልጁ አይ እሷ እኮ እንደዚህ ምናምን ነገር ቦይስ አረገልኝ ኖ ጻፈልኝ እንደዚህ ምናምን ብሎ ጽፈልኝ እንዴ ማርያም በርስኪ ምናምን እንዴት ነው ምናምን ነገር ስለው በቃ ነገሩን ተውታል ጨርስላችሁ ማለት ይችላል ሙዚቃ ማውራት ነው እንደዛ ነገር ስለ በጣም አዘንኩኝ። ብቻ ሰትዬ ተረድታኛለች። ያኔ አብረን ነበርን ከሷ ጋር እና በጣም ነበር ያለቀስኩት ነው በሰዓቱ። በቃ ሳምንት ከዛም በላይ በሉት እንቅልፍ መተኛት አልቻልኩም። ትመጣብኛለች መጣ የምታወራኝ ምናምን ቦይሷን እዛ በኋላ እንትን ሎጋውት ብዬ በቃ እንትን ብዬ ነው የወጣሁት ፌስቡኩን ማለት ነው አጥፍቼው ወጣሁ ምናምን ነገር። ከሷ ጋር ራሱ ስታወራኝ የነበረ ቦተም ነበር ቦተምን ራሱ ደልቼው ነው የወጣሁት ምናምን ነገር። ምን ልበላችሁ እግዚአብሔርን በቃ ማበድ ነው የቀረኝና ያኔ ሰሞን በጣም ፈርቼ ነበረ ማለት ለኔ ለነፍሴ አይደለም ግን እንዴት ነው ዛሬ አውርተን ትናንት አውርተን ምናምን እንላለን ግን የኛ ፈጣሪ የጻፈልን ቀን መቼ ነው የሚለውን አናውቀውም። ቤተሰብ አናውቀውምና ለምን እንደሆነ አላውቅም። አሁን ቲክታክ ላይ ሸር እየተደረገች ያለችው በእሷ እድሜዎች ስለሆነችው ምናምን ልጅቱን አስታውሰችኝና በቃ በጣም እንትን አልኩኝ አዘንኩ በድጋሚና ትናንት ደግሞ እንገራችሁ ሆስፒታል ሄጄ ነበር። ሰሞኑን ሄዳለሁ ምናምን ግን ትናንት ያጋጠመኝ ነገር ደግሞ ደባሪ ነው። በቃ ሳይው የነበረው ሁሉ ነገር ምናምን ያስጠላል። በቃ እንደዚህ ቆሞ ያያችሁ ሰው የሆነ ታይም ላይ እንደዚህ ሲያወራ የነበረ ሰው የሆነ ታይም ላይ ጸጥ ብሎ አያወራም ምናምን የሆነ ሰው ላይ ደህና የነበረው የሆነ ብቻ ምን ልበላችሁ ስለ እዛ ሆስፒታል ብትሄዱ ፈጣሪ ታመሰግናላችሁ። የተጣላችሁን ሰው ይቅር ትባባላላችሁና ሆስፒታል ነው ፈጣሪ እንድናመሰግን የሚያደርግ። ወይኔ ጉዴ ተመስገን ለካ ነፃ አየር እየተነፈስኩ ነው ትላላችሁ። አየር በሳንቲም ተገዝቶ እየተነፈሱ ያሉ ብዙ ወገኖች አሉ እዛ ጋ
የትኛውም ሀገር፣ የትኛውም ክልል፣ የትኛውም ብሔር ብሔረሰብ ይሁን ሰው ነውና ፈጣሪ በጥበቡ ደግሞ እሱ በነፃ የሚያስተነፍሰን ትንፋሽ አለ። በነፃ መናገር እንችላለን፣ በነፃ መራመድ እንችላለን። ግን ያ ሁሉ ፈጣሪ ማመስገን አልቻልንም እና ቁጭ ብለን ከምንሰዳደብ ፈጣሪ ብናመሰግን። አንዳንዴ የምላለው መሰላችሁ ብዙ ጊዜ እንደውም ደጋፊ ምናምን ሆነን ከምንጫጫ ላይቭ ላይም ስንገባ በቃ በየእምነታችን ገብተን ሙስሊሞቹን ቁርአናችሁን ከፍታችሁ፣ ኦርቶዶክሶችን መዝሙራችሁን፣ ጴንጤዎቹን መዝሙር ብቻ ሁሉም ሰው የየራሱን ቢያመሰግንስ ብዬ አስባለሁ። ለምሳሌ የሆነ ግሩፕ እንትን ትሉና ጧት ብዙ የሚያመሰግኑ ልጆች አሉ እውነት ለመናገር እና አንዳንዶች መጫወት ጥሩ ነው። አንዳንዴ ደግሞ የሆነ ተቀላቅለን መጫወት በቃ በፍቅር ምናምን እና ያን ነገር ነው የምንፈልገው። ታውቃላችሁ እውነት ለመናገር እኔ ግሩፕ አልወድም። የማልወድበት ምክንያት ደግሞ ምክንያት አለኝ ማለት እኔ እንጃ ግሩፕ አልወድም። ወይም ሰው ካወራሁ ለግል አወራለሁ እንጂ ግሩፕ ደስ አይለኝም። የሆነ አሉ እውነት ለመናገር ፍቅር የሆኑ ግሩፖች ግን እኔ ደስ አይለኝም። እና ቤተሰብ እኔ ደከመኝ ማርያምን። ብቻ ሰሞኑን ደህና አይደለሁም። ሲጀመር የሆነ የማስባቸው ነገሮች አሉ። የሆነ ነገር ስታዩ የለም እንዳልኳችሁ ሰሞኑን እንግዲህ የሴትዮዋ አያቷም ደህና ነው ቶች ብዙ በውስጥ እየጠየቃችሁኝ ያላችሁ ከሆስፒታል ባይወጡም ግን ደህና ናቸው፣ እግዚአብሔር ይመስገን። ከነበሩት ይሻላሉ። እና አላቅም ይህን ለምን እያወራችሁ እንዳለ አይገባኝም። አላቅም ግን ቤተሰብ ምን እላችሁ መሰላችሁ አሁን አመጣጤ ወይ እኔ እኮ በቃ የሆነ ነገር ማውራት ማልችለው ለዚህ ነው። እኔ እንጃ አንዳንዴ የሆነ ነገር ላወራችሁ ብዬ ግን እምባዬ ስለሚቀድም ብዙ ነገር አላወራም እዚህ ጋር መጥቼና። ለማንኛውም ቤተሰብ የማናችንም እናት የኔ እናት እናታችሁ ናት፣ የእናንተ እናት እናቴ ነች። በዓለም ላይ ያለች እናት በሙሉ እናታችን ናት እና እሙሽዬ እናታችን ናት፣ የሁላችንም እናት። የኔ እናት ሶሻል ሚዲያ ላይ ስላላመጣዋት እሙሽዬ እንደፈለኩ መዘቅዘቅ መስደብ እችላለሁ ማለት አይደለም። እሙሽዬ እናቴ ነች። የሰው ልጅ እጁን ያገኛል። በነገራችሁ ላይ እኔ አንድችን እናት ካጠገቢ ያለችንም ሆነ ሶሻል ሚዲያ ያለችን እናት ስንከባከብ በተዘዋዋሪ ደግሞ ሌላ ሰው እናቴን እዛ ይንከባከብልኛል ማለት ነው። ማርያምን ነው የምላችሁ። እኔ እዚህ ጋር ያለሁባትን የምኖርባትን ሴትዮ እንደ እናቴ ስለማያት እዛ ጋር ደግሞ የማያውቋት ሰዎችም የሚያውቋት ሰዎችም እናቴን አክብረውልኝ ይኖራሉ። ይህንን ነገር መቼም መርሳት የለባቸውም እና እሙሽዬንም አትሳደቡ፣ አትስቅዝቁ ፕሊስ፣ በእናታችሁ በፈጠራችሁ። ብሩኬን በቃ ስራ ነው ዛሬ ወይ ነገ ከሀይሚ ጋር በፒስ ይመጣሉ። አይነው ተናደንበታል ምናምን፣ ግን መዘቅዘቅም ሆነ መሳደብ ሆነ ተገቢ አይደለም። ቤተሰብ እኔም ቢሆን ትናንት ተቆጥቼዋለሁ እውነት ለመናገር፣ ግን የሆነ የሚሰማኝን ነገር ወይ ደግሞ ያየሁትን ነገር ማንም የሆነ ዝቅ አድርጎ እንዲያው አልፈልግም። ነገ አመላቸውን እነሱ በዚህ አይነት ነገር ነው የሚመጡት እንዲባል ስለማልፈልግ እንጂ ስደቡት ማለት አይደለም። እኔም የመስደብ መብት አለኝ ማለት አይደለም። ማናችንም የመስደብ መብት የለንም። ብሩኬን በጣም ወደው ማከብረው ወንድሜ ነው። ሀይሚንም በጣም ወዳት ማከብራት እህቴ ነች። ማናችሁንም እዚህ ጋር ያላችሁ በሙሉ ወዳችኋለሁ፣ አከብራችኋለሁ። ሰውን ለመጥላት ምንም አይነት ምክንያት አያስፈልገንም። ሰውን ለመውደድ ደግሞ ምክንያት ያስፈልገናል አይደል? ለዛ ደግሞ ብዙ ምክንያት አለን። ሀይሚና ብሩኬ የምንወድበት፣ ሙሽን የምንወድበት። ስለዚህ ቤተሰብ ምን ልበላችሁ፣ በቃ እርስ በርሳችሁ የተጣላችሁ ያላችሁ የሀይሚና የብሩኬ ወዳጆች አንድ ነው መሆን ያለብን እንጂ የሀይሚ ብቻ ወዳጅ የብሩኬ ብቻ ወዳጅ መኖር የለበትም ሲጀመርም ማለት ነው። ሀይሚና ብሩኬ የአንድ ሳንቲም ገጽታዎች ናቸው። ስለዚህ እባካችሁ እየተጣላችሁ ያላችሁም ይቅርታ ተባባሉ። እንዳልኳቸው ብሩኬን የዘቀዘቃቸው የሰደባቸውም ይቅር እንባባል እና ወደ ቀልባችን እንመለስ። እግዚአብሔር ነው ብላችሁ ነገ እንሙት ዛሬ በማናውቀው ብዙ ቂሞችን አንገያዝ። ለምሳሌ እኔ እዚህ ጋር ሰድቤያችሁ ወይ ተሳድቤ የሆነን ሰው ነገ ከነገ በኋላ ዩቱብ መግባት ባልችል ዩቱብ መስራት ባልችል አያችሁ ቤት አግኝቼ ይቅርታ ጠይቃችኋለሁ። በቃ ኃጢአት ይዤ ሄድኩ ማለት ነው። ስለዚህ ከዚህ ጋር ይቅርታ እንባባል። ሁላችሁን በጣም ይቅርታ። ምንም ማውራት አልቻልኩም። ማርያምን ይቅር እንድትባባሉ ስለፈለጉኝና መዘቅዘቅም መሳደብ እንደሌለባችሁ ልነግራችሁ ነው የመጣሁት። እኔ ከእናንተ የተሻልኩ ሰው ሁኜ ሳይሆን እንደዚህ በውጭኝ የማይሆን ነገር የተሰማኝን ነው ነግራችሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ።